አልሆንኩም ልጄ ደህና ነኝ ልጅነቴኝ እንዴ እንደዚህ ላቦት ጠፍ ብሎ ያያየውት ደህና ነኝ ይሉኛል እንዴ ምንድነው ነገሩ ኪራዬ መጣ እንዴ አይ አልመጣም ኪራ እንዲሁ መጥፎ ልማይቼ ነው በቃ አሁን ህልም ብለው አይታኙ እንዴ ጩኸቱት እኮ ነው ክፍል ድረስ ነው የተሰማኝ ምንድነው ጮኸው ቆይ ማለት በዚህ ሰዓት ጽናት እዚህ ምን ታደርጋለች? ቆይ ደግሞ ከእኛ ምንድን ነው የምትጠብቀው? ጽናት እንዳትዋሽ እስከዚህ ድረስ የቆየሽው እመጣለሁ ብሎሽ ነው? ኧረ አይደለም ይኸውልሽ እኔ ግን ህልም አይዋሽም ቀን መርማሪው ይዞት ነበር ምናልባት እመጣለሁ ቢልሽ እንኳን እንዳትመጣ ቢል እሺ ግን አልመሸብህም አትሄድም? ምናልባት እኮ መሽቷል እደር ምናምን የምትይኝ መስሎኝ ነበር ግን አልሆነም አንቺ ደግሞ የምትይኝ አይነት አይደለሽ ይህ መሆን ተብሎ ስሜን ለማጥፋት የተደረገ ነገር ነው ደግሞ እዚያ አድረግ ባለቤት ስትገባ ሚስት ሴት አደርግ ብትል እንደው ባገባትና እንደዚህ የት ገባ የት ወጣ ባለች እና ለምን አታገባም እንደዛ እንድትልክ እኔም ወዳት ልጅ አይደለም እኔ ልትወደኝ እኔ እሷን እንደምወዳት ሁሉ አታውቅም እንዴ አቶ ዮሴፍ ኪያዬ እኔ ህይወቴን በሙሉ ላንቺ አሳልፌ ሰጥሻለሁኝ እያለ ኪያን በጣም እያጽናናት ይገኛል ማለት ነው። ስለዚህ ኪያዬ ህይወትሽን በሙሉ ለኔ አሳልፈሽ እንድትሰጪኝ እፈልጋለሁ እንዳዘገይ እያላተም ይገኛል። ግን እኮ አልመሸም እንዴ ለምንድን ነው የማትሄደው ብላ ስትል ምናልባት እኮ መሽቷል እደር የምትመስለኝ ነበር ነገር ግን አልሆነም እያለ ይገኛል። አንቺ ደግሞ የምትይም አይነት አይደለሽም እያለም ይገኛል ማለት ነው። እንግዲህ ኪያዬም ለብቻዋን ተከስ እያለችም ትገኛለች። ምን እንደሚያተከሳትም ባይታወቅም ተከስ እያለች ትገኛለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ የሆናችሁትን በላይክ ግቡ። እንግዲህ ጽናቴ ለጋሽዬ እየተንጎዳጎደች ትገኛለች ማለት ነው። የምትሰራው ስራውን ቁርስ ልሰራላቸው እየተንጎዳጎደች ትገኛለች ማለት ነው። እዚህ መድኃኒት ኪችን ውስጥ ምን ያደርጋል እያለችም ብሩዬ እየጠየቀቻት ትገኛለች ማለት ነው። ጽናትም ምንም አይደለም ብላ እየተደነጋገጠችም ትገኛለች ማለት ነው። የመድኃኒት ብርጭቆ ተሰብሮብኝ እዚህ እቃ ውስጥ አድርጌ እረስቸው ነው እያለች ትገኛለች። ለመደበቅም በጣም እየተጣጣረች ትገኛለች። ብሩዬም ትልቅ ነገር እየደበቅሽ ነገር ያለ ይመስለኛል። ምንድነው የደበቅሽን? ለምንድነው ከለኔ ማትናገሪው እያለች ትገኛለች። ጀመረ እኔ ካንቺ ምን ደብቅሻለሁ እያለች ትገኛለች። ብሩዬም ጽናት እባክሽን እኛን ወዳጅነታችን ጓደኝነታችንን አስቢ እንጂ ምን ሆነሽ ነው በኋላ የሚቆጭሽን ነገር እንዳታደርጊ እያለቻትም ትገኛለች ማለት ነው። ብሩዬ ጽናት በኋላ አንቺን የሚቆጭሽን ነገር አታድርጊ እባክሽን አሁን ሁሉንም ነገር ንገሪኝ እያለችም ትገኛለች። ጽናትም ኧረ ብሩዬ ምንም ነገር የሚፈጠር ነገር የደበቅኩሽም ነገር ምንም ነገር የለም እያለችም ትገኛለች ማለት ነው። ልጄስ የት ናት? ቆየት ጥለሻት ነው የመጣሽው ብላ ስትላት ኧረ ሳሎን ናት እያለችም ትገኛለች። ልጄን ምን አደረግሻት እያለች ብሩዬም እየሮጠችም ሄዳለች። ይሄ መድኃኒት የወሰድኩትን እንዳልሆነ ማንም ሰው ማወቅ የለበትም እያለች ጽናት ትናገራለች ማለት ነው። እንግዲህ መድኃኒቱ የምን እንደሆነ ባይታወቅም እንደዛ ነው ማለት ነው። እንግዲህ የኪራዬ አጎት የብሩዬን ልጅ ሕፃን አቅፏት ቁጭ ብሏል ማለት ነው። ብሩዬም እየተንገበገበች ወደ ሳሎን አሁን ትመጣለች ማለት ነው። ልጅነት እንግዲህ እንዴት ደስ ይላል። ጭንቀት የለም ምንም የለም ነፃ መሆን እንዴት ሲያስቀና እያሉ ኪራዬ አጎት ይናገራሉ። ልጄን ልቀበላት እንዳትረብሾት ብዬ እኮ ነው እያለችም በጣም ተደነጋግጣለች ማለት ነው።
እኔ እኮ ልጅቷን እኮ ምንም አላደርጋትም፣ ምንም ንጹህ ጨቅላ ልጅ ናት፣ ምን ያደርጋታል ብለሽ ነው እንደዚህ እየተደነጋገርሽው እያሉ የኬራዬ አጎት በጣም ተናዷል ማለት ነው። ብሩም ግን ያው እንደዚህ ከአባባ መቀበል አልነበረብሽም፣ ነገር ግን ያው ተቀብለሻል ማለት ነው። ነገር ግን አንቺ እኔም ልጅቷ ምንም ማደርጋት ነገር አይደለም፣ ከኋላችን ሴራ ያለ ነገር ነው የሚያስመስላችሁ፣ አንቺ ግን በጣም ተጠራጥረሻል እያሏት ይገኛሉ። የኬራዬ አጎት በጣም ተደነጋግጧል ማለት ነው። ጽናትም መታ ምንድነው ምን ተፈጠረ ነው አባዬ እያለች ትገኛለች። እንዴት አድጋችሁ ነው የምታስቡት? እኔ ቅር ብሎኛል። ጨቅላ ህጻናት ምን ያደርጋል ብላችሁ ነው እንደዚህ የምታስቡት? ጭራሽ አብዝታቸዋል እያሉ ይገኛሉ። እኔ እኮ ስለተመሳሰለብኝ ነው እንጂ እኮ ምንም ያደርጋሉ ብዬ አይደለም። አባባ እባክዎትን በጣም ይቅርታ እያለችም ትገኛለች። አባባ መለስ ብሎ ሁለተኛ እንደዚህ አይነት ነገር እንዳታደርጊ፣ እኔ እንደዚህ አይነት ነገር እንትን ሲል አልወድም እያሉ ይገኛሉ ማለት ነው። ህፃኗም እንግዲህ በለቅሶ ትጮሃለች ማለት ነው። ኬራ ቀንና ሌሊት ሳይተኛ ነው ለዚህ ደረጃ እየደረስ ነው። ለምንድን ነው እንደዚህ የምትሆኑት? የሰው ቅርስ ሳያልቅ እያሉ ይገኛሉ። እሳቸው መለስ ብሎ ይመክሯቸዋል ማለት ነው። እንግዲህ ጽናትም እና ታዲያ አባባ ሰርቶ ጨረሰ እንዴ ብላ ስትል አዎ ሰርቶ ጨርሷል። ሰውዬው እሱን ጨርሶ ወደ ንጉሱ ይሄዳል እያሉ ታላቅ መብረቅ ወደቀ። ጭቃው ከመብዛቱ የተነሳ ሰውየው ግን ንጉሱ ይጠብቁኛል በማለት ነው እንደዚህ የሆኑት እያሉ ይገኛሉ። ጽናትም አባባ ከዛስ ምን ሆኑ እያለች ትጠይቃለች ማለት ነው። ሰውየውም ህይወቴ ነው ብሎ ስለሚያስቡ ቅርጹን ለማዳን ሲል ነው እንደዚህ የሆነው እያለም በጣም ተረታቸውን እየተናገሩ ይገኛሉ። ጽናትን ወይ ሲያሳዝን የሰው ልጅ ክፋቱ እስከ ጥግ ድረስ ነው እንዴ እያለችም እሳቸውን መልሳ በጣም በተገረመ ሁኔታ ትጠይቃቸዋለች ማለት ነው። አንድ ነገር እርግጠኛ ሆኖ ማሰብ ትክክለኛ አይደለም፣ ያ ሰው ደግሞ ትክክለኛ ነው ብሎ ማሰብ ልክ አይደለም እያሉ ይገኛሉ። የምሩ ልጄ ብለሽ አትንገብገቢ፣ እንደዛ 7 ዓመት ሙሉ ቆይተሽ የወለድሻትን ልጅ ለቀቅ አድርጊ እንጂ እንደዚህ አትንገብገቢ እያሉም አባባም እያስረዷት ይገኛሉ ማለት ነው። እንግዲህ አባባም በጣም እናመሰግናለን። ከዛ አባባ መልካም ቀን ብሎ ጥሏቸው ይሄዳሉ ማለት ነው። እንግዲህ በጣም ያሳዝናልም። ጽናትን ብሩዬ እረዳሻለሁ፣ ምንም ልታሰጅኝ እንዳትሞክሪ እያለችም ጽናት ብሩዬን እያጽናናቻት ትገኛለች። እንግዲህ ሰላማችሁ ይብዛ እንላለን እኛም። ግርኔ ጣለክ ምን ሆነክ ነው እዚህ ዛሬ እኔ ጋር የተገኘከው እያለ መርማሪው እያጣደፈው ይገኛል ማለት ነው። ብሩዬ ናሁሜ መለስ ብሎ ይሄውል መርማሪ እነ ኬራ ጋር አዲስ ነገር ስለተገኘ እንግዲህ አንተ አዲስ ነገር ስለተገኘ እንድትጠይቅ ወይም እንድታይልን ብዬ ነው እያለ ይገኛል። መርማሪውም ደግሞ እንግዲህ መርማሪው በሂደት ነው የሚገኘው። አዲስ ነገር ካለ ነው የምናየው እያለ ይገኛል ማለት ነው። የተለየ ነገር አለ ብዬ ያስቤ ነው የመጣሁት። በቃ ሰላም ዋል ብሎ ሲል ናሆሚ ቆይ ለማንኛውም ቁጭ በል፣ ለማንኛውም ዛሬ ልትናገር የመጣውን ነገር ካልተናገርክ ነገ ግን በኋላ ላይ ይጸጽትሃል። የኛን ስራ ታበላሻለክ
እያለ ይገኛል። እዚህ ቢሮ ውስጥ የምትናገረው ነገር አንድ ላንተ ጥሩ ይሆናል እንጂ ሌላ ነገር ምንትና የሚልክ ነገር የለም። ስለዚህ የት ልታደርግ የመጣውን ነገር እውነቱን ንገረኝ እያለ ናሆሚን እያጣደፈው ይገኛል። ናሆሚ ራስህን አስበ ጽናትም ሆነ ኬራን መጠበቅ የምትችለው ሙሉ ኃላፊነት ስላለብክ ነው እያለ ይገኛል ማለት ነው። እሺ በቃ ስላከበርከኝ በጣም አመሰግናለሁ እያለ እሱም በብስተ መጨረሻ ይናገራል። እና ጽናት ቤት ያልታወቀ ሰው መጥቷል፣ ደግሞ የኬራ አባትም መጥቷል እያለ ይገኛል። ስሙ ማን ነው ብሎ ሲል ስሙ በእውቀት ነው የሚያወራውም የሚሰራው ነገር በፍጹም ላቆ አልችልም እያለ ይገኛል። አጎት ነኝ ብሎ ከተናገረ ታዲያ እንዴት ሳይናገር ቀረ? ሳታውቁት ትቀራለች እያለ ይገኛል። እንግዲህ እሷ ናት የኬራ አጎት ናት እያለች ቀጥ ብላ ያስገባችው እያለ ይገኛል። ስለዚህ እንግዲህ ጽናትንና ኬራን ፈጣሪ ይርዳቸው እንላለን። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብላኪ እያደረጋችሁ ቤተሰብ የሆናችሁን በላይ ግቡ። መልካም እንላላት ነው።